የማመጣቸው ሁለት ተጫዋቾች ጨርሻለሁ፣ ቅድመ ኮንትራት ፊርማ አስፈርሚያቸዋለሁ፣ ሁሉን ነገር ጨርሻለሁ። አንደኛው ሮድሪ ነው፣ ሌላኛው ኤርሊንግ ብራውት ሃላንድ ነው ብሎ ይፋረጉ። ሮድሪና ኤርሊንግ ብራውት ሃላንድም ብሎ ማለት ነው። የሮድሪ ሊመስል ይችላል፣ ምክንያቱም ኮንትራቱንም ይራዘማል ጨርሷል እየተባለ እስካሁን አላራዘመም። ኤርሊንግ ብራውት ሃላንድ ግን የረጅም ዓመት ኮንትራት ያለው ተጫዋች ነው። ማንቸስተር ሲቲ በቅርብ ደሞዝ ጨምረው ሁሉ አዲስ ኮንትራት ሰጥተዋል እና ብዙዎችን አስገረመ። ሃላንድ ጋር ጨርሰናል፣ በቃ ወረቀቶች ምናምን ጨርሰናል፣ እኔ መመረጥ ብቻ ነው የሚጠብቁት የሚል ሐሳብ ነው የሰጡት። ወዲያው የኤርሊንግ ብራውት ሃላንድ አባት ሪያክት አረገ፣ መልስ ሰጠ። እንዴ ያዝናናል እንዲህ አይነት አስተያየት? ምንም ነገር በሌለበት ምንም አይነት ግንኙነት በሌለብን ሂደት ሃላንድን አመጣዋለሁ ብሎ መናገር ድፍረት አይደለም ወይ? አንደኛው ማንቸስተር ሲቲ ኮንትራት አለው፣ ኮንትራቱ ማክበር አለብን። ሁለተኛ ምንም ነገር ባልተነጋገርንበት ምንም ሐሳብ ባልተሰጣጣንበት መንገድ ላይ እኚህ ሰውዬ የተናገሩ ንግግር ተገቢ ያልሆነ ነው፣ ውሸት ነው የሚል ግልጽ ያለ አስተያየት ነው የሰጡት። አሰልጣኝ ማን ነው? የሃላንድ አባት ኤሊፊ ሃላንድ ማለት ናቸው። በፍጹም ከሱ ጋር የተያዘው ነገር ሁሉ ውሸት ነው። አሁን ሪኬልሚ ላይ ያሉት እምነቶች ቀዘቀዙ። ኢቭን ፍሎሬንቲኖ ፔሬዝ ከዛ በኋላ እኚህ ሰው የሚታመኑ አይደለም፣ ውሸት ነው የሚያወሩት፣ ቢያንስ እንደው የሆነ ነገር ካለ እንኳን ጥቂት ግንኙነት እንኳን ካለ በዛ ልክ የሃላንድ አባት ኤሊፊ ሃላንድ ደፍረው አይናገሩም። በዛ ልክ የተናገሩት ምንም ነገር በሌለበት ሁኔታ በድፍረት የተናገሩት ሐሳብ ስለሆነ ነው በሚል በምናባቸው ያለውን ነገር አረጋለሁ ማለት ይችላሉ። ግን ጨርሻለሁ፣ ተፈራርመናል፣ ቅድመ ዝግጅቶችን አድርጌያለሁ ብሎ መናገራቸው ያሳፍራል በሚል ፍሎሬንቲኖ ፔሬዝ ደግሞ ለራሳቸው የምርጫ መንገድ ተጠቀሙበት ማለት ነው። በዚህ አላበቃም የክርክር ሲቲ ክስ ሊመሰርት ነው፣ ወደ ህጋዊ እንቅስቃሴ ሄዳለሁ ብሏል። ሪኬልሚ ሃላንድን አስፈርመዋለሁ፣ ጨርሻለሁ፣ ተነጋግረን ጨርሰናል ብለዋል። ይሄ ደግሞ ክለቡን የሚረብሽ ነው። እኛ ሃላንድ የረጅም ዓመታት እቅዳችን ነው፣ ጥሩና የሚሄድ ከሆነ ኢንኬዝ እርሳቸው ተመርጠው ለእኛ ከባድ ነው፣ ስለዚህ ይህን ማረጋገጥ እንፈልጋለን። ልጁና የልጁ ወኪል ምንም ነገር እንደሌለ ነግረውናል፣ ስለዚህ ተጫዋቻችን ፕሮቴክት ማድረግ ስላለብን እንከሳለን የሚል አቋም ይዘዋል። ማንቸስተር ሲቲዎች ሌጋል አክሽን ለመውሰድ ህጋዊ እንቅስቃሴ ለማድረግ መዘጋጀታቸውን እየጠቀሱ ነው የሚገኙት እና ሌላ ታሪክ ውስጥ ገብቷል የማድሪድ የፕሬዚዳንትነት ምርጫ ማለት ነው። በዚህ ልክ ትልቅ ፕሬዚዳንት ለመሆን እየተዘጋጁ ያሉ ሰው ምንም ያልተፈጠረን ነገር ፈጥሮ ማውራታቸው አነጋጋሪ ሆኗል እና ማድሪድ ቤት ውስጥ ይሄ ነገር እንግዲህ ሹክቻዎችን እየፈጠረ ነው። ቅድም ስለ ጆዜ ሞሪኒዮ ሳነሳ ከካላፊዮሪ ጋር ተያይዞ ጆዜ ሞሪኒዮ አንድም ፊርማቸውን ያላስቀመጡበት ምክንያት ፕሬዚዳንቱ እስከሚመረጥ ነው፣ እስከ እሑድ ማለት ነው። ሰኞ ላይ ፊርማ ያስቀምጣሉ። ይሄ ግን